በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የዋልቃ ሚዲያ ቤተሰቦች በመላው ዓለም ያላችሁ እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ የተመሰገነ ይሁን። እማምላክ ቅድስት ድንግል ማርያም በልጇ ትለየን። ነቢያት፣ ቅዱሳን፣ ሐዋርያት፣ መላእክት ረድኤታቸው በረከታቸው በሁላችን ላይ ይሁን። የዛሬ መርሃ ግብራችን ስለ ምስጋና ይሆናል። ጸሎተ ሐሙስ ዕለት ምስጋና ነው። ጌታችን ኢየሱስ ክርስቶስ አመሰገነ። ይህ ጸሎት ከጸሎቱ መካከል አንዱ ምስጋና ነው። ይህ ምስጋና ምን አይነት ምስጋና ነው የሚለውን እናያለን። በሉቃስ ወንጌል ምዕራፍ 22 ቁጥር 19 ላይ የሉቃስ ወንጌል ምዕራፍ 22 ቁጥር 19 ላይ እንዲህ ይላል፣ ህብስቱንም አነሳ አመሰገነ ይላል። ጸሎት የተባለ እንግዲህ ምስጋና ነው። ህብስቱንም አነሳ አመሰገነ፣ ፈትቶም ሰጣቸው፣ እንዲህም አላቸው፣ እናንተ ቤዛ ሆኖ የሚሰጥ ስጋዬ ይህ ነው። ምን ነው ያለው? ያ ህብስቱን አመሰገነ መጀመሪያ፣ ከዛ ቆረሰና ሰጣቸው። ምን አላቸው? ስለናንተ ቤዛ ሆኖ የሚሰጥ ስጋዬ ይህ ነው፣ ይህንም ለመታሰቢያዬ አድርጉት አላቸው። እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አላቸው፣ ይህ ጽዋ ስለናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው አላቸው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ቀን አመስግኖ ጸሎተ ቁርባንን ጸልዮ አቆርባቸዋል ደቀ መዛሙርትን። ይኸውም ሚስጥረ ቁርባን ይባላል። ሚስጥረ ቁርባን የተነሳው እንግዲህ ማለት ሚስጥረ ቁርባን የሚባለው ስርዓት የተሰራው በዕለተ ሐሙስ ነው። ጌታችን ማን የሰራው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሚስጥረ ቁርባን ሰርቶ አመስግኖ ፍጹም ስጋ ፍጹም ደም አድርጎ ለሐዋርያት ሰጣቸው። ይህን መናፍቃን ምን ይላሉ? ይሄ የጌታችን የኢየሱስ ክርስቶስ ስጋ ደም አይደለም፣ ለመታሰቢያ አድርጉት አለ እንጂ ስጋዬ ነው አላለም ይላሉ። ግን ለመታሰቢያ አድርጉት የሚለው ወረድ ብሎ ነው። መጀመሪያ ላይ ስለናንተ ቤዛ ሆኖ የሚሰጥ ስጋዬ ይህ ነው የሚለውን አላነበቡትም። ማለትም በ19ኛው ቁጥር ላይ ያለው ስለናንተ ቤዛ ሆኖ የሚሰጥ ስጋዬ ይህ ነው ይላል። ከዛ በኋላ ነው ይህንም ለመታሰቢያ አድርጉት ያላቸው። ከዚህ በኋላ ነው እንግዲህ ይህን ነው መናፍቃን ይዘው ለመታሰቢያ አለ። ከላይ ያለችንስ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይስ ምን ይላል? እስቲ እንየው። ሲበሉም አለ ሲበሉም ጌታችን ኢየሱስ ክርስቶስ ህብስቱን አንስቶ ባረከ። ምን አለ? ባረከ፣ ቆረሰ፣ ለደቀ መዛሙርቱም አለ ይህ ስጋዬ ነው እንኩ ብሉ አላቸው። ይህ ምን አለ? ይህ ስጋዬ ነው። እነሱ መታሰቢያ ነው የሚሉት። ይህ ስጋዬ ነው አለ። እንግዲህ ይህ ስጋዬ ነው ያለውን ጌታችን ኢየሱስ ክርስቶስን ያን ትክክለኛውን ኢየሱስ ክርስቶስ የት ሊጥሉት ነው? የትኛውን ኢየሱስ ክርስቶስ የሚከተሉ እንደዚህ ያለውን ነው ወይስ ሌላ? ለመታሰቢያ ብቻ ብሎ ያለፋል እንዴ? ጽዋውንም አንስቶ አመስግኖ ሰጣቸው። እንዲህም አላቸው፣ ሁላችሁም ከእርሱ ጠጡ፣ ሁላችሁም ከእርሱ ጠጡ። አሁን የማይጠጡ ሰዎች አሉ። እንግዲህ ኢየሱስ ክርስቶስ እንቀበላለን ብለው እሱ ያዘዛቸው የማያደርጉ ሰዎች አሉ። እንግዲህ እነሱ የትኛውን ኢየሱስ ክርስቶስ እንደሆነ ራሳቸውን ይመረምሩ። ኃጢአትን ለማስተስረይ ስለ ብዙዎች የሚፈስ ስለ ብዙዎች ማለት እንግዲህ ለክርስቲያኖች ብቻ የፈሰሰ አይደለም። ይሄ ደም ለዓለም ነው የፈሰሰ። ዳሩ ግን ባለማወቃቸው ሳይጠቀሙ ሳይጠጡ ቀሩ። ዘላለም ሕይወት የሚያሰጠውን የሐዲስ ኪዳን ደሜ ይህ ነው አለ። የሐዲስ ኪዳን ደሜ የብሉይ ኪዳን ደም ምንድን ነበረ? የበግ ደም ነው። አያችሁ፣ የብሉይ ኪዳን ደም በብሉይ ኪዳን ኃጢአት የሚስተሰርይላቸው በበግ ደም ነበረ። ያ በግ አማናዊ ኢየሱስ ክርስቶስ ሆኖ በሐዲስ ኪዳን የራሱን ደም አፈሰሰና ሰጠን። ያ ደም ኃጢአታችንን ያስተሰርይልናል። አያችሁ፣ አምነን ተጠምቀን ስንቀበለው ኃጢአታችን ሁሉ ተገፎ ወደ ዘላለማዊ ርስት እንገባለን፣ ከእርሱም ጋር እንኖራለን። ዮሐንስ ወንጌል 6 ላይ እኮ ነግሮናል። ስጋዬን የበላ ደሜን የዘላለም ሕይወት አለው፣ እኔ ከእርሱ ጋር እኖራለሁ፣ እሱም ከኔ ጋር ይኖራል ብሎ ነግሮናል። እንግዲህ ስጋውን ደሙን የማይቀበሉ ሰዎች ጸሎተ ቁርባንን ሚስጥረ ቁርባንን የማይቀበሉ ሰዎች ይህን ቃል እንዴት ያደርጉት ይሆን? ስለዚህ ሁላችንም ጌታችን ኢየሱስ ክርስቶስን ይህ ስጋዬ ነው ይህ ደሜ ነው እንኩ ጠጡ፣ ይህ ስጋዬ ነው እንኩ ብሉ ያለን ስጋና ደም እንቀበልና ዘላለማዊ መንግስትን እንውረስ። ለዘላለም የማያስጠማውን
ደሙን እንጠጣ ለዘላለም የማያስርበውን ጌታችን ኢየሱስ ክርስቶስ ስጋውን እንብላ እና ዝም ብሎ ኢየሱስ ጌታ ነው ማለት ብቻ ምን ፋይዳ አለው? አጋንንትም እኮ እንዲህ ይላሉ። ካንተ ምን አለ ይሉታል እኮ የእግዚአብሔር ልጅ ሆይ የእግዚአብሔር ልጅ ሆይ የባህል እንደሆነ ያውቃሉ። የእግዚአብሔር ልጅ ሆይ ካንተ ምን አለን አላሉትም እንዴ ብለውታል እኮ። እኛም እንዳጋንንት እንሆናለን። እንደዛ ከሆነ ስጋ ወዲያው መቀበል አለብን ለመዳን። ስጋ ወዲያው የማይቀበል ሰው መቼም ቢሆን አይደለም፣ በፍጹም በታሪክ አይደለም። ኃጢአታችንን ተናዘን ጌታችንን ስጋ ወዲያውን ተቀብለን ከእርሱ ጋር ለዘላለም እንድንኖር እግዚአብሔር አምላክ በምህረቱ ይርዳን። እንግዲህ በዕለተ ሐሙስ በዋናነት የሚነገረው እንግዲህ ሚስጥረ ቁርባን፣ ሚስጥረ ጸሎት፣ ከዛ ደግሞ ትምህርተ ትሕትና ያየንበት መርሃ ግብራችን ነው። ዛሬ መርሃ ግብራችን ይህን ይመስላል። አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሸር አድርጉ። መንፈሳዊ ቢሆንም ዘላለሙን እንወርስበታለን። ለጊዜው ሊያስደስተን ይችላል። ፍጻሜው ግን ያማረ ደስታ፣ የማያልቅ ደስታ ውስጥ ልንገባበት እንችላለን። ልብ አድርገን ካደመጥነ ለጥበበኛ ሰው ትንሽ ቃል ትበቃዋለች ነው። ሁልጊዜም ከዘፈንና ከዓለማዊ ነገሮች ትንሽ ሰዓት እንኳን ትንሽ ጊዜ ለእግዚአብሔር መስዋዕት አድርገን እንስጠውና እስቲ መንፈሳዊ ነገር እንከታተል። እስቲ ወንጌሉን እስቲ እንማረው። ወንጌሉን እስቲ እንከታተለው። ወንጌሉን ትርጓሜ እስቲ እንየው። ከኛ ጀርባ ያሉ ሰዎች ወንጌሉን በቃላቸው ሸምደው ይዘውታል፣ ግን አይኖሩትም። እኛ እኮ በእውነቱ እድለኞች ነን። የእግዚአብሔር የጸጋ ልጅነት እኮ አግኝተናል። የእግዚአብሔር ልጆች እኮ ነን። እኛ የሚቀረን እኮ ስነ ምግባር ነው። እሱ ያለን ነገር ማድረግ ብቻ ነው። ቃሉን መማር ነው፣ መተርጎም ነው። ከዛ ውጭ ወደ ሚስጥሩ መቅረብ ነው፣ ከምስጢራት መካፈል ነው። በቃ የዛሬ መርሃ ግብራችን እንግዲህ ይህን ይመስላል። በሌላ መርሃ ግብር እስከመገናኝ ቸር ቆዩልኝ። እግዚአብሔር ጸጋውና ሰላሙ በሁላችን ላይ